ምንድነው የሚበቃኝ እያንዳንዳችሁ ለሰራችሁት ስራ ትጠየቃላችሁ ፈራረሰ ወደ ሌላ ቦታ ሄደ ሁሉም በዛ ምክንያት ሰው የነባር ሰዎች እዛ ጋር የሉም አዳዲስ ሰዎች ናቸው እንጂ ቤቱ የሷ መሆኑን አናቅም በክራይ እንደምትኖር ነው ቤቱ የሌላ ሰው መሆኑን ነው ቤቱ የወይዘሮ የሺ እንደሆነ ሁሉም ሰው ያውቃል እሳቸውም ያውቃሉ እርሱ አሁን እየካዱ ነው የቤቴ ማን ነው የሚሉት ከዛ ተነስታ መናገር ራሷን ስለማታቅ መናገር አትችልም ያው ባጭበርብራ ለልጇ ነኝ ብላ ንብረት ለመውረስ ፈልጋ እንጂ ቤቱ የራሷ አይደለም ውስጥ ሚስጥሩን የቤቱን ውስጥ ሚስጥር የሚያክሰው መጥቶ እናንተ የዚህ ቤት ባለቤት አይደላችሁም ካለ ምንድነው መትሉት እናንተ ወይዘሮ የሺ ቤት ሲሸጡ አልሰማሁም አላየሁም ከዛ በፊት ግን ወይዘሮ የሺን የት ነው የደበቀዋቸዋት እሷን ነው ማግኘት የምንፈልገው ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ እንዴት ነው ያው እሷን ላክብር ብዬ እንጂ አንተን ጨረሽ ተፈጽሞ እንድትገባም አልፈልግም ነበር ጨርሰናል በቀደምለት ይመስላል እንግዲህ አንድ ወንድም እንዳላቸው አቃለሁኝ ወንድማቸውም ትልቅ ሰው ነበሩ በአሁኑ ሰዓት ግን የት እንዳሉ ይኑሩ ይሞቱ አላቀም ነገ ከነጎዳ ከማፈር ዛሬ ላይ ወይዘሮ የሺ የት እንደሚገኙ ክራይ እንዴት ስከፍሉ እንደነበረ ተናግሮ ይሄንን ቤት ለወይዘሮ የሺ ማስረከባሻል አዎ ታቃለች ብዬ ገምታለሁ ግን ገበናዬን ውስጤን የምታቅ አይመስለኝም ውጭውን ግን ቤተክርስቲያንም ጸበልም እንገናኝ ይሄንን የሚያክል ግቢ ይሄንን የሚያል ቤት ለመገንባት ይሄንን ለመስራት ምን ያህል ጊዜ እንደሚፈጅ በደንብ እናቀዋለን ይሄን ለፍተው ሰርተው ልጃቸውን አረብ አገር ልከው የሚኖሩ ሴት ናቸው እናንተም በክራይ መጀመሪያ እንደገባችሁ አትዘንጉ እናንተኮ እዚህ ተከራይታችሁ ከገባችሁ እኮ ይሄንን ያክል እነሱ እንደሚሉት የ50 ዓመት ታሪክ የላችሁም እኮ እናንተ ግን ለኔ ስትነግሩኝ የ50 ዓመት ታሪክ ያለው ቦታ አድርጋችሁ ነበር ስታውሩኝ ነው እኛም ተቃጥቃት ያለሽ ተቃጥቃት አትበይ እንጂ ወይ እህቷ ነሽ ወይስ ዘመዷ ነሽ አንድ እኮ ራስሽም ተከራይ ሆኚ ባለቤት ሆኚ ነዋሪ እንደሆንሽ ነው ማቀው እንዲው ዝም ብዬ በእይታ እንጅማቅ የውሳቸውን ታውቂያቸዋለሽ አየሽ ስለማታውቂያቸው ያላወቅሽበት ምክንያት ምን እንደሆነ ታውቂያለሽ ተከራይ ስለሆንሽ ትላንት ስለመጣሽ ነው መጣው ሲወልዱ ያርሳቸዋለሁ ሲወልድ ያርሱኛል ስለዚህ ቤታቸው በመሆኑ እርግጠኛ ነኝ ልጅ ስለሆናችሁ መረጃም በሌላ ልታወጡ ትችላላችሁ እሳቸው አቅመ ደካማ ናቸው ባልቴት ናቸው ትልቅ ሰው ናቸው እንደገና በሽተኛ ልጅ አላቸው ስለይሽ ነው የሺ አይደለም አፈራርመሽኛል እንዴ አንቺ የሺ ተከራይ መሆኔን ቃይናስ ጭነሽ አመጣሽኝ አንቺ ተከራይ መሆንሽን አቃለሁ ቤት አከራይተው የሚኖሩ ሊዲያ ምትያት ከአንድ ሰሞን ክራይ ገብታለች መሰለኝ የሆነች ህፃን ልጅ ተከራይታለች እሷን አቃታለሁኝ የሷ ልጅ ናርዶስ የምትባል ናት አረ በቃ ምንድነው የሚበቃኝ እያንዳንዳችሁ ለሰራችሁት ስራ ትጠየቃላችሁ ትቀጣላችሁ ላለፉት ጥቂት ሳምንታት በዚህ ጉዳይ ላይ ወተናል ወርደናል እውነቱ የት ነው ያለው ይያለን ለማጣራት ሞክረናል ብዙ ለፍተንበታል ብዙ ነገር ተብለንበታል እንግዲህ ይሄ ነገር የጀመረው በኔና በወንድሜ አቤል ግጭት ነው እኛን ደግሞ ያጋጩን በሁለት ወገን ያሉ ሰዎች ሰላም
ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ዞላ ቲዩብ በተለያዩ ማህበራዊ ጉዳዮች ላይ ያላየነው እንጂ ያልተደረገ ምንም ነገር የለም እያልን ወደ እናንተ አስገራሚ እና አዝናኝ አንዳንዶቹ ደግሞ እጅግ በጣም ለትምህርታችን የሚሆኑ ፕሮግራሞችን ወደ እናንተ እያደረስን ቆይተናል። እንግዲህ አሁን የጾም ወቅት ነው። ብንችል ከሰዎች ሁሉ ጋር በሰላም ለመኖር የምንመኝበት ሰዓት እንግዲህ ለሁላችሁም በእስልምና እምነት ውስጥ ላላችሁም የክርስትና እምነት ተከታዮችም መልካም የጾም ወቅት ይሁንላችሁ እያልን እንግዲህ የዛሬውን ፕሮግራም ወደ እናንተ ማድረሳችንን ጀምረናል። እንግዲህ የዛሬው ፕሮግራም በመግቢያ ላይ ልነግራችሁ እንደሞከርኩት ከወንድሜ ከአቤል ጋር ያጋጨን የቤተሰብ ታሪክ ነው። ታሪኩ የሚጀምረው የገዛ ቤታችንን ጓደኛክ መጥቶ ልቀቁ እያለን ነው። ሰው ከዚህ በፊት ተከራይ የነበረችን ሰው ይዞ መጥቶ ቤቱ የእሷ ነው እያለን ነው በሚል ነበር። እንግዲህ በዛኛው ወገን ያለችው ሊዲያ ትባላለች። በዚህ ወገን ያሉትን ቤተሰቦች እናንተ ታውቋቸዋላችሁ። እነዚህ ሁለት ወገኖች እኛን ሁለታችንን ጎራ ለይተን እርስ በርሳችን እንድንጨቃጨቅ ሲያደርጉን መክረማቸው ይታወሳል። እነሱ የሚሉት ሊዲያ ተበዳይ ናት። ሰዎቹ ተከራይ ሆነው እዛ ቤት ገቡ። ከዛ በኋላ ሊዲያን ወደ ጎን ገፍተው ቤቱን ተረከቡት ነው። በዛኛው ወገን ያሉት በኔ ወገን ያሉት ደግሞ የሚሉት እቺ ሊዲያ የምትባለው ልጅ ተከራያችን ነበረች። ማንም እንደሌለን በዙሪያችን ማንም እንደሌለ ስለምታቅ ከዚህ ጠበቃ ከተባለው ሰውዬ ጋር መጥተው ቤታችንን ሊወርሱ እየሞከሩ ነው የሚል ሐሳብ ነበር ያነሱት። እንግዲህ በዚህ መሃል ከፍተኛ ግጭት ተፈጥሯል። በእኔና በአቤል መካከልም ሰፊ ልዩነት ተፈጥሮ እንግዲህ ያ ሁሉ ነገር እንዲሆን ያደረገው ይሄው ጉዳይ ነው። ዛሬ እንግዲህ ተመልሰን የመጣንበት ዋነኛው ምክንያት ቤተሰብ የለንም፣ በዙሪያችን ሰው እንደሌለ እርግጠኛ ስለሆኑ ቤታችንን ሊወርሱ መጡ ያሉት አዛውንቶች ከጀርባቸው ያለውን ነገር እንግዲህ ስናጠና ልጅ እንዳላቸው ልጃቸው ከአንድም ሁለት ሚስት አግብቶ እንደሚኖር በሚስቱ ላይ እንግዲህ ሌላ ሚስት አግብቶ ወንጀል እየሰራ እየኖረ እንደሆነ ደርሰንበት እሱንም ለማሳሰር ሞክረን የተፈጠረውን ነገር እንዳለ ስለምታውቁት ደግሜ አልነግራችሁም። ይሄ ሂደት እንግዲህ እየሄደ ይገኛል። ዛሬም የዛ ቤት እንቆቅልሽ አልተፈታም። ዛሬ ግን አንድ ወሳኝ ሰው ወደ ስቱዲያችን መጥቷል። በዚህ ጉዳይ ላይ ከመጀመሪያ እስከ መጨረሻ እማቀው ነገር አለ፣ ለእናንተ ልነግራችሁ እወዳለሁ። ይሄ ቤት የሁለቱም ወገን አይደለም። ለእኔ በጣም አስደንጋጩ ዜና ይሄ ነው። ይሄ ቤት የሁለቱም ወገን አይደለም። ሁለቱም ወገን አንድ ሰው ላይ ተጠቅመው ከዛ በኋላ እንግዲህ ክፍፍል ላይ ተጋጭተው ነው ማለት ነው። እንደዚያ አይነት ዜና ይዘውልን የመጡ ሰው አሉ። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። ሁላችሁም እንደምታስታውሱት ነገሮችን ወደ ውስጥ ገብተን መመርመር ስንጀምር እንግዲህ እየተባልን የነበረውን ነገር ሰምታችሁታል። እኛ እንስማማለን፣ እናንተ የተጠየቃችሁትን ትታችሁ ወደ ውስጥ እየገባችሁ ሌላ ነገር መመርመር ስለጀመራችሁ እኛ እርስ በርሳችን እንስማማለን የሚል ሀሳብ አቅርበው ነበር። እነሱ እንዲስማሙ ዳር ወጥተን ልናያቸው አንችልም። ምክንያቱም ምንም ሰላማዊ ሰው ከሆኑ በጀመርንበት መንገድ ጉዳያቸውን ማስጨረስ ሲችሉ ቤቱ የማን ነው የሚለው ላይ ስምምነት ላይ ሳይደርሱ እነሱ እኛ እንስማማ እናንተ ብቻ ተውን የሚል ሀሳብ አንስተዋል። እንግዲህ ሶስተኛ ወገን አለ ብዙዎቻችሁም ስትሉ ነበር በኮመንት። ይሄ ቤት የሁለቱም ወገን አይደለም ማለት ነው፣ ሌላ ሶስተኛ ወገን አለ ማለት ነው ስትሉ ነበርና ዛሬ ደግሞ እሱን የሚያስረግጥ እሱን ይሄ ቤት የማን ነው የሚለውን ሀሳብ በትክክል እንግዲህ ሊነግረን የሚችል ሰው እጅግ በጣም ብዙ ጊዜያችንን ስናፈላልግ ነበር። ስለዛ ቤት ስለ ስር መሰረቱ ስለዛ ቤተሰብ የሚያውቅ ሰው እንግዲህ ሁላችሁም እንደምታውቁት አካባቢው በመፍረሱ የተነሳ ብዙ ሰዎች ከዛ አካባቢ ተፈናቅለዋል። ስለዚህ ዛሬ ላይ ያሉት ሰዎች የማን ቤት ነው ብትሏቸው በትክክል ሊነግሯችሁ የሚችሉት ቤቴ ነው ያለውን ሰው ነው እና
ከነሱ ጀርባ እንግዲህ ምንድነው ያለው ብለን ተከራይም ለማጣራት ሞክረናል። ዛሬ ግን ጥሩ መረጃ ወፍራም መረጃ ይዘን ወደ እናንተ መተናል። እንግዲህ ይህንን መረጃ ተከትለን የምንወስዳቸው እርምጃዎች ይኖራሉ። የወሰድናቸውንም እርምጃዎች በመግቢያው ላይ አይታችኋል ብዬ ተስፋ አደርጋለሁ። ስለዚህ ቆይታችን እጅግ አስገራሚና ስለዚህ ቤት ያለው እንቆቅልሽ የሚፈታበት እንቆቅልሹን የምንፈታበት ሰዓት ላይ የደረስን ይመስለኛል። ስለዚህ እንግዲህ ወንጀለኞች ተጠንቀቁ፣ ደርሰንባችኋል ለማለት እወዳለሁ። እንግዲህ ቀጥታ ወደ ፕሮግራማችን የምንሄድ ነው የሚሆነው። ከዛ በፊት ግን እንደተለመደው ይህንን ቪዲዮ ላይክ በማድረግ ሀሳብ አስተያየት በመስጠትና እንግዲህ አዳዲስ የሆናችሁ ሰዎች ደግሞ ይሄንን ቻናል ሰብስክራይብ እያደረጋችሁ እንድትቀላቀሉት ይሁን ለማለት እወዳለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። ዘላለም ዘገየ ነኝ ማለት። ከዚህ በኋላ ግን አንዳችሁም መታችሁ ብትረብሿት እናንተን በወንጀል ነው ማስጠይቃችሁ። አያት እኮ ናቸው፣ የልጅ አያት እኮ ናቸው፣ አባት እኮ ናቸው። እንዴት ነው እንትርማይሉ? ግን አሁን ምንድነው እየደወሉ በጣም እያስፈራሩኝ ነው ያሉት። እሱም ማታ ሰክሮ ደውሎ በጣም ብዙ ነገር እያለ ነበር። ቤት ወጣለሁ ብትይ ድጋሜ ያንን ሰው ጠራለሁ ብትይ ምናምን እያለ በጣም እንትን እያለኝ ነበር፣ እያስፈራራኝ ነበረ በጣም። እኔም አሁን ጭንቅ ውስጥ ነው ያለሁት። በጣም መሽቶ ነው ኦልሞስት 5 ሰዓት እንደዛ ምናምን ነው የደወለው እና በዛ ሰዓት አንተም ጋር መደወል እንትን አልኩኝና ለዛ ነው ማታም ያልደወለው። ጋዜጠኛ የምትዩ ሰው ጋር ምንም እንትን የምትዩ ነገር የለሽም፣ እኛ ነን ያለንሽ ምናምን እያሉ ጭራሽ ከየት እንትን እንዳለሽ ከየት እንዳመጣሽ ከየት እንዳነሳሽ ታውቂያለሽ ምናምን ነው የሚሉት ጭራሽ እሳቸው ማለት ነው። መረጃው ተሽ የምትሰጪ ከሆነ ምናምን ያኛው የምታገኙም ልጅ የምታገኙ ከሆነ ምናምን በህግ ነው ያለውን ነገር እንትን የምንለው። ልጅሽንም ላስነጥቅሽ እችላለሁ ምናምን ነው እያለኝ ያለው እሱ። በቃ እኔ ሁለተኛ ሚስት ሆኜ እንድቀመጥ ይሁን ፍላጎታቸው ምንም ሊገባኝ አልቻለም። የእውነት በጣም ነው እናንተን ይላክልኝ። በእውነት በጣም ነው የማመሰግነው። በእውነት በጣም ምን ታደርጋለህ እዚህ ጋር? ሌላ ጫጫታ አይ ምንም ጫጫታ አይደለም። የሰው ሰፈር ውስጥ ምንም ጫጫታ መፍጠር አያስፈልግም። ብቻዋን ናት ብላችሁ እሷን ልታጠቁ አንተ ማን ጠራህ እዚህ? መጀመሪያ ከባለቤቷ ጋር ተጣላች፣ አስማማን፣ ተስማማች። በስምምነት ለምን ትኖራላችሁ ከሆነ ይሄ ሌላ ነገር ነው። እኛ የተስማማው በምንድን ነው? አይ እኛ ተነጋግረን እኛ እንደዚህ ነው አንልም። ተነጋግረን እኛ ተስማምተናል፣ ጨርሰናል። እኛ አሁን ቤተሰብ ነን። በዚህ በመሀል ደግሞ መታሁን እንደገና ሌላ ጸብና ወደ ኋላው ታሪካችን እንድንጣላ የምታደርጉ ነገር ጥሩ አይመስልም። መፍትሄ ታመጣለህ ብለን አስበን ብንጠራም ወደ መፍትሄ የምትመጣ ወይም የማታመጣን ስለሆን ተውን። በፊት ብዙ ነገር ስታደርግና ብዙ ከናቤል ጋር ብዙ ነገር የነበረ ነገር አለ። እሱ ቀርቷል ብለን እኛ ሁሉንም ነገር ትተን ወደ መስማማቱ ደረጃ ደርሰን ተስማምተናል። ትክክል ናቸው። ምክንያቱም የልጃቸው ሚስት ነች። የሚራራቁበት ነገር የለም። ልጅ ወልዳለች። አያት ናቸው። በዚህ ነገር ውስጥ እንደገና ሌላ ነገር እሳቸው መጥፎ ነገር ወይም መጥፎ ሀሳብ አስበው አይደለም እዚህ የሚመጡት። መሀነን ልጅ የለንም ያላችሁ ሰዎች የልጅ ጭምር እንዳላችሁ ደረስንበት። አንተ እኔ ኖሬ አላቅም እዛ አልክ፣ እነሱ ግቢ ነዋሪ እንደነበርክ ተደረሰበት። ትክክለኛም መልስ እሰጥሃለሁ። ይሄ ቤት የእናንተ አይደለም የኛ ነው፣ ባለቤትነቱ ለኛ ነው የሚገባ የሚል በህግ ጠይቀን ምንም የለም። እዚህ ውስጥም አንተ ልትጠይቅም አይገባህም። ሲጀመር አትጠይቅም። ምክንያቱም ይሄ በሁሉም ነገር ጨርሰው ተነጋግረው በህግም በምንም በሁሉም ነገር ያረጋግጡበት ሁኔታ ነው። ምንም ስጋት አይደለም። ስለዚህ ቤቱ የባለቤቱ ነው። ማን ነው ባለቤቱ? ባለቤቱማ ያው ነገሩህ እኮ እሳቸው እኮ የነገሩህ ነው እኮ በፍርድ ቤት በህግ ተሰጥቶን ተወስኖልን ቤቱ የኛ ነው ብለዋል። አሁን ተቀይራል። የነሱ ሆናል ማለት ነው። የነሱ ሆናል ወይ ማለት ነው። ልጅቱም ሲጀመር የለችም። 2-3 ቀን ብቻ ይህንን ነገር አጣርቼ ሰነዶች አጣርቼ ስደርስበት እያንዳንዳችሁን እየለቃቀምኩኝ አስገባችኋለሁ። ይህንን ደጋግሜ ነው አንተ የምታደርገውን ድርጊት ወደኛ ለማዞር አትሞክር። እያስፈራራህን ነው ያለው። የማስገባችሁ ቦታ እወቁ እያልከን ነው። በመካከላችሁ የተፈጠረው አለመግባባት ዳግም እንዳይነሳ እንዲስማሙ በሰላም እንዲኖሩ ለመምከር መጣን። ይሄ
ለተንኮል መጣችሁ እንዲህ ልታደርጉ መጣችሁ የሚያስብልም መሆን የለበትም ናቸው እንዴ የልጃቸው የልጃቸው ቤት ነው በጋብቻ ላይ ጋብቻ መሰረተ ከተባለ ባለቤቷ አለች ልጅቷ ባሌ ነው ልጅ ወልጄለታለሁ የምትለው አለች ግፍ ተፈጽሞብኛል በትዳር ላይ ትዳር ተይዞብኛል ካለች በህግ አረጋግጣ መብቷን ማስጠበቅ የመስማማት የጥሞና ጊዜ ሊሰጥ ይችላል እንጂ ቀጥታ እኮ ሊፈርድ አይችልም እዚህ ጋር ህጉን ተወለኝ ህጉን ተው እኔ ማላቀው ስለሆንኩኝ አይደለም እናንተ እቺን ልጅ ምን ልታደርጉ ነው ሌሊቱ ሙሉ ስልክ እየደወላችሁ የምታስፈራራት ስልክ የደወልነው እሷን አላችሁ ወይ አለ ወይ እስኪ እንዴት ነው ያለው ነገር ብለን ቀጠሮም ለመያዝ ነው ልንጠይቃት ማለት አባት እኮ ናቸው እንዴት ነው እንትማይሏችሁ አይ እንደዛ ማለት ማትችል ያዛት ልጅቱን ያዛት እንጣኛ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ዛሬ ተመልሰን የመጣ ነው የብዙ ጊዜ እንቆቅልሽን ይፈታልናል ከምንለው ሰው ጋር ነው ቅድም በመግቢያ ላይም ስነግራችሁ ነበር እሳቸውን ለማግኘት በጣም ብዙ ነገር ለፍተናል እንግዲህ አካባቢ ቀይራችሁ ስለወጣችሁ ይሁን እንደዚህ አይነት ሰው ስለዛ ቤተሰብ በቅርበት የሚያውቅ ሰው ላገኝ አልቻልኩም ነበር እንደው ለመጀመሪያ ያህል ራስዎን አስተዋውቁንና ከነዚህ ቤተሰቦች ጋር ምን ያህል ይተዋወቃሉ እዛ አካባቢ ሰው ያልተገኘው ለምንድን ነው የሚለውን ነግረውን እንጀምር እኔ ወይዘሮ መሰረት እባላለሁኝ እዚህ አካባቢ ብዙ አመት ኖሬያለሁ ከ50 አመት በላይ ኖሬያለሁኝ በደንብ አውቃቸዋለሁ ጠንቅቄ አብሬያቸው የኖርኩኝ ሰዎች ናቸው ሊዲያንም ሆነን እነዛንም በደንብ አውቃቸዋለሁኝ ስለዚህ ተከራይተው እንደሚኖሩና ቤቱ የሌላ መሆኑን አውቃለሁኝ ጠንቅቄ ስለ እውነት ነው የምናገረው አብሬያቸው የኖርኩኝ ሰው ነኝ እዚህ ድረስ እንደው መተው ስለዚህ ሁኔታ ራሱ በግልጽ ሊነግሩን ፈቃደኛ ስለሆኑ ከልብ አመሰግናለሁ ግን እንደው እናንተ አካባቢ በጣም ብዙ ጥረት አድርጌያለሁ ስለዚህ ቤተሰብ የሚያክሰው ምክንያቱም ይሄ ጉዳይ እኔን በጣም በብዙ አቅጣጫ ነው ጉዳይ ከገዛ ወንድሜ ከጓደኛዬ ጋር ነው ያጋጨኝ ስለዚህ በጣም ጥረት አድርጌ ነበር ምንድነው አካባቢው ላይ እንደዚህ የቆየ ሰው ማግኘት ያልቻልኩበት ምክንያት እንደዚህ የቆየ ሰው መገኘት ያልተቻለበት ምክንያት ቤቱም ፈራረሰ ወደ ሌላ ቦታ ሄደ ሁሉም በዛ ምክንያት ሰው የነባር ሰዎች እዛ ጋር የሉም አዳዲስ ሰዎች ናቸው እንጂ ድሮ የነበሩት ሁሉም ለቀው ወጥተዋል በዛ ምክንያት ነው ያልተገኘው እንጂ ነባርማ ብዙ ሰው ነበረ በዛ ምክንያት ይመስለኛል አሁን አትገናኙም ነው እንደው ሰው እኮ ሰፈር ሲቀይር የሆነ የመገናኘት እድል አለው የመሰባሰብ እድል አለው እናንተ በጣም ተራራቃችሁ ነው አሁን ይሄንን ያክል አይን ያወጣ ነገር የሰው ንብረት ላይ ተቀምጠው የኔ ነው እስከማለት ድረስ ያደረሰው እዛ አካባቢ ያለ ነባር ሰው ቢኖር እድር ሲኖር እንደው ትልቅ ሰው ሲኖር እንደ እናንተ ፈሩ እንጂ ብሎ ገስጾ ነገሩን ማስቆም ይችል ነበር እነሱም የተጠቀሙት ይሄንን ክፍተት ነውና እንደው ጭራሽ ነው ማትገናኙት ማለት ነው ያው ሁሉም ትልቅ ሰዎች ናቸው አቅመ ደካማ ነው በዛ ምክንያት ነው መገናኘት ያቃተን እንጂ ልባችን መፈላለግ አቅቶት አይደለም ግን ያው አቅመ ደካሞች ነን ሁሉም ትልቅ ሰው ስለሆነ መሯሯጥ ስለማይችል በዛ ምክንያት ይመስለኛል እንግዲህ የተበታተነው ምክንያት ያው ቤቱ በመፍረሱ ነው ከዛ በኋላ እድሮች ነበሩን እድሮቹ ጋርም እንግዲህ ያው ክፍያ ምናምን ሲኖር ልጆች እየላክን ምን እያልን ነው እንጂ ምን ከፍለው እኛ አቅማችን ስለደከመ ብዙ ጊዜ ሄደን መገናኘት አልቻልንም በዛ ምክንያት መሰለኝ የተራራቅ ነው ሁሉም አቅመ ደካማ ስለሆነ በዛ ምክንያት ተራርቀን ያው ለዚህ በቃ እንጂ ባጭር መቋጨትም ይችል ነበረ
እንደዚህ ምክንያት ነው እንጂ እድሮች አሉን። ማህበራዊ ኑሮማ ብዙ አብረን ቡና ምንም አብረን የጠጣን ሰዎች ነበረን። እስከዛ ድረስ በፍቅር በሰላም ኖረን ነበረ። እንግዲህ የአቅም ጉዳይ ነው ያለ መጠያየቁ እንጂ ተጠላልተን አልነበረም። በጣም አስቸጋሪ ነገር ነው አሁን እዛ አካባቢ ያለው ነገር። ሰዎችን ለመጠየቅ ሞክረናል። እንግዲህ የአብነት ቤተሰቦች አዛውንቶቹን እኔ አምኛቸው ነበረ ቦታው ላይ የተገኘሁት። ይሄ ቤት የኛ ነው፣ ይህንን ቤት እንግዲህ ያገኘነው እንደዚህ ገዝተን ነው ከሰው የሚሉ ሰነዶችም ጭምር አቅርበውልኝ ከዛ በኋላ እንግዲህ ጉዳዩን ስንመረምር ነው ብዙ ነገር እያገኘን የመጣ ነውና እውነት ይሄ ቤት የማን ነው? እንግዲህ እኛ በበኩላችን ተከራይታ መግባቷን ነው እንጂ ቤቱ የሷ መሆኑን አናቅም። በክራይ እንደምትኖር ነው፣ ቤቱ የሌላ ሰው መሆኑን ነው እንጂ እሷ በክራይ እየኖረች ነበረ። ከዛ በኋላ ያው የቤት መፈረሳ ሰዓት ሲደርስና እንትን ሲል ሁላችንም መለያየት ጀመርን። ከዛ በኋላ እንግዲህ ያው ምክንያት በማግኘት ያንን ነገር ፈልጋው አድርጋው እንጂ እሷ ተከራይ ናት። ምንም የሌላት ተሯሩጦ አዳሪ ነበረች እኛ በምናውቃት ሰዓት እንጂ የራሷ የግሏ ቤት የላትም። እኛ እንግዲህ በደረስንበት ሰዓት የቤቱ ባለቤት ነን ባዮች የሊዲያ እና እንግዲህ የአብነት ቤተሰቦች ናቸው። እዚህ መሀልም እንግዲህ ጠበቃ ሊዲያ ጠበቃ ይዛ ጋዜጠኛውም ከሷ ጎን ሆኖ ነውና የመጡት። እንደው ሊዲያንስ ያውቃሉ? ሊዲያስ ቤቱ የሷ ነው? ቤቱ የሊዲያ አይደለም። አንድ 3 ዓመት በፊት ተከራይታ እዛው ገባ ወጣ እያለች ስትኖር ነው መናቃት። ከኛ ጋራም ይሄን ያህል ብዙ ዓመት አልተቀመጥንም። ከ3 ዓመት በኋላ ቤቱ እንደዚህ ፈረሰ። ሁላችንም ለቀን ወጣን እንጂ ቤቱ የሊዲያ አይደለም። ሊዲያም ተከራይ ነበረች። ሊዲያም ተከራይ ነበረች። የአብነት ቤተሰቦችም ተከራይ ነበሩ። አዎ የአብነት ቤተሰቦችም ተከራይ ነበሩ። ተከራይ ሆነው ነው አብረው ሲኖሩ የምናቅ እንጂ የራሳቸው መሆኑን አናቅም። የሌላ ሰው ንብረት ነው ቤቱ። የማን ንብረት ነው? እንግዲህ አብራችሁ ከኖራችሁ እዛ አካባቢ ያለውን ነገር የምታውቁ ከሆነ የዚህ ቤት ባለቤት ማን ነው የሚለው እስካሁን ድረስ ለእኛም እንቆቅልሽ ነው። እኔና ወንድሜንም እያጋጨ ያለ ጉዳይ ነው። አቤልም ጋር የተጋጨ ነው በዚህ ምክንያት ነው። እና እንደው የቤቱ ባለቤት እውነተኛው ሀቀኛው ይሄ ቤት የሚገባው የማን ነው የሚሉት? እኔ የወይዘሮ የሺ ቤት ነው። ከእሳቸው ጋር ብዙ ዓመት ኖረናል። ልጆችም አፍርተዋል፣ እኛም አፍርተናል። እየተጠያየቅን የምንኖር ሰው ነበርን አብረን በደህና ጉርብትና። ሊዲያ እኔ የሺ ልጅ ነኝ እኮ ነው የምትለው። እንደው ሊዲያ የሺ ልጅ ናት? የወይዘሮ የሺ ልጅ አይደለችም። ሊዲያ ተከራይ ናት። የወይዘሮ የሺ ልጅ አንድ ሴት ልጅ ነበራቸው፣ ናርዶስ ትባላለች። እሷም እናቷን እንትን ለማለት ወደ አረብ ሀገር ሄዳ ነበረ። እዛ ስትኖር እንግዲህ የአእምሯ በሽተኛ ሆና መጣችባቸው። ከዛ እሳቸውም እሷን ይዘው ጸበል ለጸበል መንከራተት ጀመሩ። በዛ ተበታተንን። እኛም በቃ መጠያየቁም ቀረ። እሳቸውም ወደየጸበሉ ወደየምኑ ልጃቸውን ለማዳን ወደየሕክምናው መሄድ ጀመሩ። በዛ እንጂ እሷ ተከራይ ናት። ሊዲያ የሺ ልጅ ነኝ እንድትል ያደረጋት ምንድን ነው? እሺ ከምን ተነስታ ነው? እንግዲህ ሊዲያ በትክክል የሺ ልጅ ነኝ፣ ይሄ ንብረት የእናቴ ነው፣ እናቴ ለፍታ አረብ ሀገር ለፍታ ብዙ ቦታ ለፍታ ያገኘችው ያመጣችው ንብረት ነው እና ስለዚህ እኔ ነኝ ትክክለኛ ወራሽ። እንደው በደጋግሜ ጠይቄያታለሁ። እናቴ የሺ ትባላለች፣ ክፍለ ሀገር ነው ያለችው፣ እሷ እንትን ትላለች እያለች ራሷን እንግዲህ እርስዎ ናርዶስ ነው ያሉት የእሷን ቦታ እንግዲህ ይዛለች ማለት ነው። ራሷን እዛ ቦታ ላይ ያስቀምጣ ነው እየነገረችን ያለችው። እና ከምን ተነስታ ነው እንደዚህ ልትል የቻለችው? እሷ እንግዲህ ከምን ተነስታ እንደሆነ ልጅቷ በሽተኛ ናት።
ከዛ ተነስታ መናገር ራሷን ስለማታቅ መናገር አትችልም። ያው በአጭበርብራ ልጇ ነኝ ብላ ንብረት ለመውረስ ፈልጋ እንጂ ቤቱ የራሷ አይደለም፣ ልጇ አይደለችም። ልጇ ናርዶስ ናት። በትክክል ሊዲያን ወይዘሮ የሺ አይወልዷቸውም ማለት ነው? አይወልዷትም። ልጃቸው ናርዶስ ናት። እሷ አረብ ሀገር ሄዳ ከዛ አእምሮ በሽተኛ ሆና መታ እሷን በማስታመም ላይ ወዲያ ወዲህ ሲሉ ይሄኛውን ንብረት በእሷ ስም ለማግኘት ብላ እንጂ ልጅ አይደለችም እሷ። እኔ የማውቀው ልጅ ናርዶስን ነው እንጂ ሊዲያን አላቃትም። ተከራይ መሆኗን ብቻ ነው የማውቀው። እንግዲህ በጣም ስለዛ ቤት ስናጣራ ነበረ። እዛ ቤት ተከራይ የነበሩ ሰዎች ጭምር እያገኘን ነበረ። በጣም ብዙ ሰዎች አግኝቻለሁ። ብዙዎቹን ለማውራት ሞክሬያለሁ። ግማሹ ለሊዲያ ነበር የቤት ክራይ የምንከፍለው ይላል። ግማሹ ደግሞ ለእኚህ አዛውንት ሰዎች ለአብነት ቤተሰቦች ነበር የምንሰጠው የሚል ነገር ነው ያነሳውና ወይዘሮ የሺ እዛ ቦታ ላይ ስላልተገኙ እነዚህ ሰዎች የቤት ክራይ እየሰበሰቡ ነው ወይስ ወይዘሮ የሺ ቤቱን ሽጠውታል የሚል ነገር ልጠይቆት። ወይዘሮ የሺ ቤት ሲሸጡ አልሰማሁም፣ አላየሁም። እሳቸው ያው የልጃቸው በሽታ ወዲያ ወዲህ ስለሚያሯሩጣቸው እንግዲህ ይችኛዋ ተከራይ ሆና ስለቆየችና ስለተግባባቻቸው በዛ ያሁን የመጡት ሰዎች ልጆች ስለሆኑ ከነሱ ጋር አብረው ካልከፈሏት በስተቀር ቤቱ የወይዘሮ የሺ መሆኑን ነው የማውቀው። እሳቸው አልሸጡም። ለምን? የልጃቸው ችግር ላይ ስላሉ ይሯሯጣሉ። እችኛዋ እቤት ስለምትውል ምን ስለምትል ከጎረቤቶቹም አዳዲሶች ናቸው፣ ከኛ በኋላ የተፈጠሩ ናቸው። ከዛ ከነሱ ጋር ተግባብታ ይሄን ለማድረግ ለማጭበርበር ሙከራ እንጂ የእሷ ቤት አይደለም፣ የወይዘሮ የሺ ቤት ነው። ልጅቷ ያው እንደዚህ ስለሆነችባቸው ጊዜ የላቸውም፣ ከጎናቸውም ሰው ስለሌላቸው በዛ ይመስለኛል እንደዚህ ለማድረግ የሞከረችው። እንደው ወይዘሮ የሺ አሁን በምን አይነት ሁኔታ ላይ ይገኛሉ? እንደው ትጠያየቃላችሁ ወይ? እሳቸው ያሉበትን ሁኔታ ታውቃላችሁ ወይ? ወይዘሮ የሺ አሁን ምን ላይ እንዳሉ አላውቃቸውም። ግን በድሮ ሰዓት ደህና ኑሮ ይኖሩ ነበረ። ባልትና ይሸጣሉ፣ ደህና እቃ ይሸጣሉ። ልጃቸውም አረብ ሀገር ባለች ጊዜ ትረዳቸው ነበረ። በእንደዚህ ደህና ኑሮ የሚኖሩ አዛውንት ሴት ነበሩ። አሁን ግን በልጃቸው መታመምና በኑሮ እንደዚህ መሆን ተጎሳቆሉ። ልጅ በማስታመም ምን በማለት ከዛ በኋላ ከተበታተንን በኋላ እኛም አቅማችን እየደከመ ስለሆነ እሳቸውም ያው ትልቅ ሰው ስለሆኑ በዛ ምክንያት ልንገናኝ አልቻልንም። በእንደዛ ተጠፋፍተናል። ያው እንዳሉ ግን ይታወቃል። ያው በልጃቸው ተጎሳቅለዋል። በዛ ላይም ቤታቸው እንደዚህ ሆኖባቸዋል። ችግር ላይ እንዳሉ ነው የምናውቀው እንጂ እንደው የት እንዳሉ ይታወቃል። ብዙ ለፋን ወይዘሮ የሺን ለማግኘት ከብዙ አቅጣጫ ከብዙ ሰዎች ጋር እንደው ተነጋገርን። እውነተኛው የቤት ባለቤት እሳቸው ቁጭ ብለው ከጀርባ በገፍ የእሳቸውን ቤት ለመንጠቅ ሰዎች እርስ በርሳቸው ሲጋጩ ስናይ የሚያሳዝን ነገር ነው። ከሞራልም ከባህልም ከኢትዮጵያዊነትም የራቀና ያፈነገጠ ነገር ነውና በእሳቸው ቤት ዛሬ ሰዎች እየተጋጩ ነው። እንደው እሳቸው የት ሆነው ነው ይህንን ያክል ድምጻቸው ሊጠፋ የቻለው? እንደው በህይወትስ ይኖራሉ ብለው ያስባሉ? እንግዲህ እኔ አሁን የት እንዳሉ የማውቀው ነገር የለም። በየጸበል በየገዳም እንደሚዞሩ ነው የሰማሁት። አሁን እዚህ ቦታ ናቸው የሚል ፍንጭ የለኝም። በየጸበል በየእንትን እንደሚከራተቱ ልጃቸውን ይዘው ምን እንደሚሉ እሱን አውቃለሁኝ። ያው ቤታቸውም እንደዚህ ሲሆን ብስጭቱም ምኑም ያው ትልቅ ሰውም ስለሆኑ መሯሯጥ ስለማይችሉ እንግዲህ ወይ አንዱ ገዳም ገብተው ሞልኩ ሰውም ይሁኑ ምንም ይሁን እሱን አላውቀውም እዚህ ደረጃ ላይ።
እና እዚህ ይሄን ያህል ድረስ ነው እንግዲህ አብረን የኖር ነው። ያሁኑ በጣም ከብዷቸዋል። ልጃቸውም በሽተኛ ሆነች፣ እሳቸውም ትልቅ ሰው ሆኑ። ተሯሩጠን እኔም ያው እንግዲህ አቅመ ደካማ ነኝ፣ ትልቅ ሰው ነኝ፣ መሯራጥ አልችልም። በዛ ተለያይተናል። የት እንዳሉ አላውቀውም አሁን ፍንጩን። እንግዲህ ወይዘሮ የሺ ለፍተው ያፈሩት ንብረት ለመውሰድ የሚሯሯጡ ሰዎች ናቸው እነዚህ። ጎራ ከፍለው እርስ በርሳቸውም እየተጋጩ በሰው ንብረት ላይ አንዱን ለመጣል ጥረት እያደረገ ያሉ ሰዎች ናቸው እና እነዚህ ሰዎች ወይዘሮ የሺ ላይ ጉዳት አላደረሱም፣ ወይዘሮ የሺ በህይወት ይኖራሉ ብለው ያስባሉ? እንደዚህ እንደው ሰዎቹ ከከፉ እኔ እንጃ እንግዲህ በህይወት መኖራቸውን አለመኖራቸውን አረጋግጬ አላውቅም። እና የዚህ ሰዎች ግን ተከራይ ሆነው ገብተው ይሄን ያህል በደል ማድረሳቸው በጣም አስከፊ ነው። ወደኋላ የሚሉ ሰዎችም አይመስሉም። በጣም ችግር ነው። ልጃቸው ከጎናቸው ማንም እንደሌለች፣ አንድ ልጃቸውም መታመሟን አእምሮዋ እንደማይሰራ ስላወቁ ይሄ የጥቃት እንትን ነው እንጂ የራሳቸውን ቤት እርግጠኛ ማንም ትልቅ ሰው ቢጠየቅ የሚያውቅ ነው። እነዚህኞቹ እንግዲህ አሁን እሳቸው ከጎናቸው ሰው የለም፣ አንድ ልጃቸውም በሽተኛ ነች፣ እሷንም ይዘው ጸበል ለጸበል ስለሚሄዱ ማንም ረዳት የላቸውም። በዚህ ለማጥቃት የተነሱ ናቸው እንጂ ትክክለኛ ቤቱ የወይዘሮ የሺ ነው። ይህንን ነው የማውቀው። እንግዲህ እሳቸው አሁን በህይወት ይኑሩ አይኑሩ ያው በየጸበሉ በየምኑ ስለሚዞሩ ግንኙነት የለንም በአሁኑ ሰዓት። በዛ ላቅ አልቻልኩኝም በህይወት መኖራቸውን። እንደው ወደኋላ ልመልሶትና ወይዘሮ የሺ በዙሪያቸው ዘመድ ወገን የላቸውም ነው? እንግዲህ ብዙ ሰው ሰውን ሊያጠቃ ሲያስብ በዙሪያው ሰው ይኖራል። ሰው ወደ ፊት ለፊት ወጥቶ እንዴት አደርጋችሁ ታጠቁታላችሁ ወንድሜን፣ እህቴን፣ አክስቴን፣ አጎቴን እያለ የሚቆም ሰው አይጠፋም እና እንደው ወይዘሮ የሺ በዙሪያቸው እንደዚህ አይነት ለሳቸው የሚቆምላቸው ሰው ጠፍቶ ነው ይህንን ያክል እዚህ ደረጃ የተደረሰው? እንግዲህ አንድ ወንድም እንዳላቸው አውቃለሁኝ። ወንድማቸውም ትልቅ ሰው ነበሩ። በአሁኑ ሰዓት ግን የት እንዳሉ ይኑሩ ይሞቱ አላውቅም። ግቢው ያው የድሮ ግቢ የምታውቀው በጣም ትልቅ ነው። በማህበራዊ ጉዳይ በምን እንገናኛለን። ጸበል ቅመሱ ሲባልም ምንም ሲባል ግቢ እንሄዳለን። ያ አንድ ወንድማቸውን ነው የማውቀው። ይውለዱ ልጅ ይኑራቸው ምን ይላቸው ወንድምየውን አላውቅም። ያን ሰዓት ራሱ በጣም ትልቅ ሰው ነበሩ። ከዛ በላይ የሚመጣ ዘመድ አይቼ አላውቅም፣ አላየሁኝም። ስለዚህ ያንን ተንተርሶ መሰለኝ እነዚህ ሰዎች እሳቸውን ለማጥቃት የተነሱት እንጂ ግቢው የራሳቸው መሆኑን የድሮ ሰዎች ማንም ያውቃል። እንግዲህ እኛ ሰውዬ በህይወት ይኑሩ ወይንም አርጅተው ቤት ይቅሩ፣ ያው እኛም ለቀን ሄድን፣ ተበታተንን። መጠያየቁ በዛ የተነሳ ነው የመጣው። እንግዲህ እነዚህም ተከራዮችስ ምን ያህል ያውቋቸዋል? ልጅ የለንም ቤተሰብ ስለሌለን ወገን ስለሌለን ነው እየተጠቃን ያለ ነው እስከ ማለት ድረስ ደርሰዋል። እንግዲህ እርስዎ እንደነገሩኝ የወይዘሮ የሺን ታሪክ የራሳቸው አድርገው ሊዲያ የምትባለውም ወይዘሮ የሺን እናቷ አድርጋ የዛም ወገን እንግዲህ በቃ ወይዘሮ የሺን ታሪክ ነው ለኔ ነገሩት ማለት ይቻላል። ምክንያቱም ብቸኝነታችንን አይተው ሊያጠቁን ነው እንጂ እኛማ ምንም እንትን አላልንም ነበር አይነት ነገር ነው ሲነግሩኝ የነበረውና እውነት እንደው ስለነዚህ ሰዎች ምን ያህል ይታወቃል? እኔ ከነዚህ ሰዎች ጋራ
3 ዓመት ያህል ነው የኖርኩት። እንደዚህ ውስጣቸውን ጠለቅ ብዬ የማውቀው ነገር የለኝም። ከነዛ ጋር ግን ያው ከ50 ዓመት በላይ አብረን ኖረናል። አብረን ልጅ ስንወልድም ምንም ስንልም ቡና ስንጣጣም ኖረናል። እነዚህን ግን ያው 3 ዓመት ያህል ነው። ከዛ በኋላ እኛም ለቀን ወጣን። ቤቱ እንትን አለ። ይሄ ውስጣቸውን የማውቀው ነገር የለኝም። ተከራይ በመሆናቸው ነው የማውቀው። አሁን እሳቸውም ብቸኛ ሆኑ። ልጃቸውም እንደዚህ ስትሆን ያው በተከራይ ስም ብዙ ጊዜ ስለቆየኝ እንደዚህ እናጥቃቸው የሚል ስሜት አድሮባቸው ነው እንጂ ህሊናቸው መቼም የራሳቸው እንዳልሆነ ያውቃሉ። ይሄንን እያወቁ እንግዲህ የሚሰሩ ከሆነ ያው እግዚአብሔር ጊዜ ይፍታው ነው የሚባለው እንጂ የነሱ አይደለም። እኔ የነሱ ነው ብዬ አልልም። ለምን ውስጡን አውቀዋለሁኝ፣ አብሬያቸው ኖሬያለሁኝ። ሴትዮ አሁን ያው እንግዲህ አቅመም ደከመ፣ ልጅም በሽተኛ ሆነች፣ ተበታተንን። እንደ ድሮ ወይ ጎን ሆነን አልተረዳዳንም። በዛ መልኩ እንግዲህ ሊያጠቋቸው አስበው ይሆናል። ክፍተቱን እየተጠቀሙበት ሊሆን ይችላል። እንደው እርስዎ አሁን እነዚህን ሰዎች ፊት ለፊት ብናገናኘው የእናንተ ቤት አይደለም የሰው ቤት በግፍ ለመንጠቅ እየሞከራችሁ ነው ብለው እንደው ሊመክሩልን እንኳን ይችላሉ? እነሱ ፊት ይህንን መናገር ይችላሉ? እኔ ያው ሙሉ በሙሉ መናገር ይችላለሁ። ለምን የእሳቸው እንደሆነ አውቃለሁኝ። አብሬ ኖሬያለሁኝ። አብረን አርጅተናል፣ እዚህ ደርሰናል። ተከራይ ሆነው እንደገቡ ያውቃሉ። እነሱም ያውቁኛል እዛ እንደኖርኩኝ። ከ3 ዓመት በኋላ ነው የእነሱ ገብተው የወጣ ነው። ይሄንን ያውቃሉ ልቦናቸው። መቼም ያሁን ሰው እንግዲህ ገንዘብ ህሊናን ካስለወጠ አላውቅም እንጂ ያውቃሉ በደንብ የራሳቸው እንዳልሆነ። ይሄ የእሳቸው ነው። የሰው ንብረት ላይ ግን ቁጭ ብለው የኛ ነው፣ ይሄንን ቤት እኛንን የሰራ ነው፣ ከብዙ ዓመት በፊት መሬት ነበረ የተቀበልነው፣ ቤቱን እዛ ላይ የገነባ ነው እኛንን እስከ ማለት ድረስ የደረሱ ሰዎች ናቸውና እንደው እነሱን ፊት ቁጭ ብሎ ማሳፈር ይቻላል? አዎ እንዴ! ቤቱ ተገንብቶ እየኖሩበት ከእሳቸውም ተርፎ እያከራዩበት አይደለ እንዴ የኖሩት? ሴትዮዋ ወይዘሮ የሺ እንዴ ራሳቸው ገንብተው አጥራቸውን አጥረው እየኖሩበት ከዛቸውም ተርፎ እያከራዩ ባልትና እየሰሩበት የሚሸጡበት ነው እኮ ቤታቸው። ምኑን ነው የሚገነቡት? የተገነባ ቤት። ይሄ አይን የሌለው ውሸት ነው። እኔ በበኩሌ እንደውም አላስቸግሮት ከሆነ እዚሁ አሁኑኑ መኪና አዘጋጅቼ ሰዎቹ ጋር ፊት ለፊት ቤቱ ጋር ሄደን እንደው ሰፈሩን እርሶን ያውቃል፣ እርሶም ደግሞ ሰፈሩን ያውቃሉ። አዳዲስ የመጡትንም የቆዩትንም ሰዎች ስለሚያውቁ ለእኔም ለስራ ይጠቅመኛልና በገፍ የሚነጠቁትን እኚህን ሰው ለማዳን እስቲ ወደዛ እንደው በፍቃደኝነት ቢያመሩልኝ ፍቃዶት ከሆነ። እንዴ እኔማ አብሬ የኖርኳቸውን መርዳት አለብኝ እንጂ እውነቱን ይዞ መናገር ይቻላል እንዴ? አላገባብ የኔ ነው የሚሉትን መናገር ነው እንጂ ማሳፈር ነው እንጂ። ሴትዮዋ ደክመው ጥረው ንብረታቸውን አፍሰው ያረጁበት የፈጁበትን ቤት በግድ የሚወስዱ መናገር እችላለሁኝ። እውነትን ማፍረጥ ነው። አብሬ ያረጀኋኝ ሴትዮ ናቸው። ሰፈሩን እኔ ተድሬበት ተኩዬበት ወልጄበት ያደግኩት ሰፈር ነው። አሁን ያው አቅመ ደካማ ሆነን ጥለነው ሄድን። በልጆች እጅ ቁጭ አልን እንጂ የማውቀው ሰፈር ነው። መናገር እችላለሁ። እንግዲህ ተመልካቾቻችንም ዛሬ እጅግ በጣም ለየት ያለ ፕሮግራም ይኖረናል ስላችሁ ነበር። እንደዚህ እንግዲህ ለእምነቱ ለሀቅ የሚቆም ሰው አይጠፋም እና እንደው በገፍ ሊነጠቁ ያሉት ሰው ታሪክ ሰምታችሁታል። ይህንን አሳዛኝ ታሪክ የያዙ ሰው በገፍ ቤታቸው ሊነጠቅ ነበር። እንግዲህ እግዚአብሔር ከረዳን ዛሬ እንግዲህ እውነቱን አፈራርጠን የምናወጣበት ነው። እንደው እናቴንም ከልብ ነው ማመሰግናቸው። እሳቸው እዚህ ድረስ መጥተው እና እኔ ልንገርህም አላሉኝም።
እንደው መጥቼ ልንገር እውነቱን ብለው እዚህ ስቱዲዮ ድረስ ነው እና የመጡት። ከልብ አመሰግናለሁ ማለት እወዳለሁ። እስከ መጨረሻው ድረስ ከተከታተላችሁን ይሄንን እውነት እንግዲህ ለእናንተ የምናደርስ ነው የሚሆነው። እውነተኛው የቤቱ ባለቤቶች እነማን ናቸው የሚለው ጥያቄ ዛሬ ምላሽ ያገኘ ይመስለኛል። እንግዲህ ፊት ለፊት ደግሞ አገናኝተናቸው እነዛኞቹ የሚመልሱትን መልስ መቼስ ያፍራሉ ብዬ አስባለሁ። እፍረታቸውን የምናይ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ስትሆኑ ደግሞ ሼር፣ ላይክ፣ ኮመንት እና ሰብስክራይብ እንዳይረሳ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ የድሮ ሰፈሩ ይዤት መጣውና ትዝታ ተቀሰቀሰበት መሰለኝ እየነገሩኝ ነበርና እንዴት ነው ሰፈሩ አሁን ያለበት ነው? በጣም ተለውጧል። እነዚህ ፎቆችም ያው አዳዲስ ናቸው። ሰፈር የሚውል እዚህ ጋር ነበረ፣ ፎቅ ተጀምሯል፣ እየተሰራ ነው። የተጀመረው ፎቅ ያለበት ማለት ነው። አዎ በስማም እዚህ ሰፈር ስንት ያሳለፍ ነው ፍቅር ነበረ ብታይ። በጣም ጥሩ ሰፈር ነበረ። እዚህ አድገንበት ወልደን ተድረንበት የልጅ ልጅ ሁሉ ያፈራንበት ሰፈር ነበረ። ያው አሁን ወደ አዲስ ሰፈር ሄደን እንግዳ ሆነንበታል። እዛ እንግዲህ ያው ቶሎ ለመልመድም ብዙ እንትን ምን ያህል ጊዜ ሆናችሁ ከዚህ ሰፈር ራሱ ከወጣችሁ? እዚህ ሰፈርማ ወደ 50 ዓመት በላይ ኖረናል። አሁን ብዙ ጊዜ ነው ከወጣ ወደ 10 ምናምን አይሆን ብለህ ነው እንዴ? ብዙ ጊዜ ሆነኝ ከዚያ ከወጣሁኝ። በጣም ብዙ ትዝታ ነበረው ይሄ ሰፈር። በጣም ደስ የሚል ነው። ከወይዘሮ ሺ ጋራም ጥሩ አግባብ ነበረን፣ ጥሩ ፍቅር ነበረን። ብዙ ታሪክ ያሳለፍንበት ሰፈር ነው። ጥሩ ሰፈር ነበረበት። ታየው ልጅ የሚያድግበት ነበር። በጣም ጥሩ ሰፈር ነው። ብዙ ትዝታ አሳልፌበታለሁኝ። አብዛኞቹን ሰዎች ተዘዋውረን ለማግኘት ሞከረን። አብዛኛው ለቋል። እንግዲህ አዳዲስ ሰዎች ናቸው ያሉት። እስካሁንም እርሶንም የሚያውቅ ሰው አላገኘንም እና ምን ተሰማዎት? በሱ ራሱ በጣም ያሳዝናል። ሁሉም ግማሹ ሰፈር ለቆ ሄደ፣ ግማሹም ይሞታል። በሞት የተለያየን አለ። በጣም ያሳዝናል። የድሮዎቹ ጠፍተው ያው እንግዲህ እየተተካካ ነው ያለው። ያሳዝናል። የድሮ ሰው ጠፍቷል። ከስንት አንድ ነው አሁን የሚገኘውም። ሰፈር ሲለውጥም የማይስማማው አለ። ብዙ ነገር አለ። ያደክማልም እኮ ቤት መዋል ምናምን ሲጀመርም እኮ እሱም ሌላ አንድ ነገር ነው። በጣም አልኩ። ብዙም በቤተሰብም በምንም ያልተመቸውም አለ፣ ያልደላውም አለ። በዛ ምክንያት ሁሉም ተለያየ። እንዳልነበርን ሆንን በቃ እንጂ ብዙ ፍቅርና ትዝታ ነበረው ሰፈሩ እንኳን። እስቲ እንግዲህ ስንወጣም ሰዎችን ያሉኝን ሰዎች ወደ ታችም እየሄድን እንፈልጋለን። ግን መጀመሪያ እስቲ እዚህ ቤት ገብተን እንግዲህ ዋናው የመጣንበት እሱ ስለሆነ ቤቱን ገብተን ሰዎቹን እናገኛቸው እና እርሶንም ሲያዩ እነዚህ ሰዎች ምን ይላሉ የሚለው ነገርም እያጓጓኝ ስለሆነ እንግዲህ የነሱ የመካድ አቅም በጣም ከፍተኛ ነው እና ይክዱም ይሆናል ብዬ እየሰጋው ስለሆነ እንደው ወደዛ ገብተን ከዛ በኋላ ሰዎችን ብንፈልግ። እስቲ ገብተን እና መቼም እንግዲህ ሰው አይኑን በጨው ካልታጠበ በስተቀር እውነታን መካድ ከባድ ነው። ይሄ እንግዲህ ወይዘሮ ሺ ስንት ለፍተው ደክመው ያቆሙት ንብረት ነው። ልጃቸው በመታመማቸው ነው እንደዚህ ብንክንክናቸው የወጣ። ያንን ተንተርሰው ነው ለመካድም እነዚህ ሰዎች የጀመሩት እንጂ በክራይ ነበር የገቡት። ከዛ ያኔ 3 ዓመት ያህል አውቃቸዋለሁ ሰዎቹን። እንግዲህ ካልካዱኝ እናያቸዋለን። እስቲ እንግዲህ ወደዛ የምናመራ ነው የሚሆነው። እንግዲህ ተመልካቾቻችን ይህንም ቪዲዮ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ በድጋሚ ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁ ነው። እንግዲህ እዚህ ቤት አረጀ። ይሄ ቤትም እንዴት የሚያምር ቤት ነበረ መሰለ። በጣም እንደዚህ ወዳደቀ ባለቤት የሌለው ቤት ሆነ። በጣም ቤቱ የቆየ ቤት ያስታውቃል እኮ በደንብ የቆየ ቤት ነውና። እሺ ሰላም፣ እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው። ምን ልሰራ ደግሞ መጣ? ኧረ ቆይ እንድናወራ ነው የመጣሁት። ስለዚህ አሁን በስነ ስርዓት ከሰው ጋርም ነው የመጣሁትና እንደምን ሰነበትሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ ወይ?
እንደምን አለ? ደህና ነኝ። እንደው ሰላም በትዝታ ነሽ? እያየሁ ቤቱ ወዳድቆ እንዲሆነው እኔ ወዳድቃል እኛ ሳርጅተን የለ ባለቤቷም አርጅታለች። ያሰራቸውም ስር የቷ መሰረቷ ባለቤት የቷ ባለቤት? እሱማ ገብተን እናውራ አንድ ጊዜ እኛ ገብተን እናውራ። እንዴት ነው? ያው እሷን ላክብር ብዬ እንጂ አንተን ጭራሽ ፈጽሞ እንድትገባም አልፈልግም ነበረ። ጨርሰናል በቀደም ዕለት ይመስለኛል። አልጨረስንም። ስላልጨረስን ነው የመጣሁት። እንደዚህ የሚያውቅ ሰው ስለ ጉዳዩ የሚያውቅ ሰው ይዤ የመጣሁት ስላላለቀ ነው ጉዳያችን። አልጨረስንም። ሁሌም አትጨርስም እባክህ። ሁሌም የምትጨርሰው እሺ አይደለም። ገብተን እናውራ። እሺ ገብተን እንተዋወቃለን አይደለ? አዎ ሰላም ነሽ? ደህና ነን እግዚአብሔር ይመስገን። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ደስ የሚል ነገር ነው። አልተረሳሳችሁም፣ ትተዋወቃላችሁ። ስለዚህ ቤት ጉዳይ ደግሞ የሚያውቅ ሰው ትልቅ ሰው ሲገኝ ጥሩ ነው። ለምስክርም ለምንም ብለን ነው ይዘን የመጣ ነው። እውነት ለመናገር ከዚህ በላይ ብዙ ባንለፋ ስለ ቤቷ ባለቤት ብናወራ ደስ ይለኛል። ትተዋወቃላችሁ አይደል? አሁን አውቃታለሁ፣ እንተዋወቃለን። እዚሁ አካባቢ አንድ ሰሞን አንድ ላይ ነበር። አሁን ግን እነሱ ጥለው ከሄዱ ወዲያ አግኝቻትም አይቻትም አላውቅም። እንግዲህ እሳቸው እናንተን እዚህ ሰፈር ስትመጡ ጀምሮ ያለውን ነገራችሁን ያውቃሉ። ይሄ የሚካድ ነገር አይደለም አይደል? አዎ ታውቃለች ብዬ ገምታለሁ። ግን ገበናዬን ውስጤን የምታውቅ አይመስለኝም። ውጭ ውጭውን ግን ቤተክርስቲያንም ጸበልም እንገናኛለን። ሌላ እንግዲህ አልፎም ወደ ገበያም ሲኬድ ሰላምታ አለን፣ እንተዋወቃለን። እንግዲህ እሳቸው እንደሚሉት ከሆነ የዚህም ቤት ባለቤትም ጭምር ያውቃሉ። ማለት እናንተ ከመግባታችሁ እናንተ ከመምጣታችሁ በፊት የነበሩትን ወይዘሮ የሺን በደንብ አጣርተው ያውቃሉ እሳቸው ሲነግሩን። የሺ የምትላት ሴት ማናት? ባለፈውም የሺን የምታክ ሴት ብለህ አምጥተህ ነበር። ግን ሆኖም አሁን ላይ ግን እኔ የሺ የምትለውን ነገር አልገባኝም። ከየሺ ጋር ያለ ቁርኝት ምንድን ነው አንተ? ወይስ የሺ ምን ብላ? ቤቱ የወይዘሮ የሺ እንደሆነ ሁሉም ሰው ያውቃል፣ እሳቸውም ያውቃሉ። እርሱ አሁን እየካዱ ነው። ይሄ ቤት የማን ነው የሚሉት? ኧረ እኛ ቆይተናል፣ ከኖርን 20 ዓመት ከዛም በላይ ነው። ራሳችን ከሆነ ሰው ላይ ገዝተን ራሳችን የሰርተን እየኖርንበት ያለ ቤት። ይህም ቤት እነሱ ናቸው የሰሩት ማለት? ይህም ቤት ወይዘሮ የሺ ናቸው። ከ50 ዓመት በላይ አብረን የኖርን ሴት ናቸው። ታታሪ ሴት ናቸው። ባልትና የሚነግዱ ምን የሚሉ አንድ ልጅ አለቻቸው። የራሳቸው ቤት እንደሆነ ነው። እሳቸው አሁን የኔ ነው የሚሉት ሴት በክራይ እንደገቡ ነው ማውቀው። ተከራይተው ከወይዘሮ የሺ ተከራይተው እንደገቡ ነው ማውቀው። ወይዘሮ የሺ ማለት ትልቅ ሴትዮ ባልቴት ናቸው። ባልትና የሚነግዱ ቤት አከራይተው የሚኖሩ ልጃቸው አረብ ሀገር የሄደች ከዛ ታማባቸው አይምሮ በሽተኛ ሆና መታ እሷን ይዘው ጸበል ለጸበል የሚዞሩ ሴት ናቸው። ምን ይላሉ? አሁን ይሄንን የዚህ ቤት ጉዳይ ያበቃ አይመስሎትም? እኔ 30-40 ሰው እዚህ ሰፈር ነዋሪ የነበረ ይዤ መምጣት አይቀርም። ነገ ከነገ ወዲያ ከማፈር ዛሬ ላይ ወይዘሮ የሺ የት እንደሚገኙ ክራይ እንዴት ስከፍሉ እንደነበረ ተናግሮ ይህንን ቤት ለወይዘሮ የሺ ማስረከብ አይሻልም? አይ እንደው ዝም ብለህ ነው የምትለፋው። ዝም ብለህ ያንንም እየሰበሰብክ ገበናችንን የሚያውቅ ይመስል የኔ ነው የእሷ ነው እየተባለ ለመጓተት ፈልገህ ከሆነ ነው እንጂ በፍጹም ይህ ቤት የኛ ቤት ነው። እኛ እንግዲህ ወይዘሮ የሺ የምትላት ሴትዮ ምናልባት ለሌላ ሰው ሸጣ ባልትና ሻጭ ከሆነች የተከበሩ ሴት ናቸው። ይሄን ለፍተው ሰርተው ልጃቸውን አረብ አገር ልከው የሚኖሩ ሴት ናቸው። እናንተም በክራይ መጀመሪያ እንደገባችሁ አትዘንጉ። በክራይ ገብታችሁ ነው። እሳቸው ጸበል ለጸበል ሲዞሩ አቅመ ደካማ ስለሆኑ ሰው ስለሌላቸው ለማጥቃት ካልሆነ በስተቀር ይሄኛው ትክክለኛው የወይዘሮ የሺ ቤት ነው። እኛም ጥቃት ያለሽ ጥቃት አትበይ እንጂ ወይ እህቷ ነሽ ወይስ ዘመዷ ነሽ? አንድ እኮ ራስሽም ተከራይ ሁኚ ባለቤት ሁኚ
ነዋሪ እንደሆንሽ ነው የማውቀው። እንዲሁ ዝም ብዬ በእይታ እንጂ የማውቅሽ ገበናችንን ልታውቂ አይገባሽም። ታውቂኛለሽ። ቤት ባለ ንብረት ነኝ፣ ኑሮ አለኝ፣ ልጆች አሉኝ። አብረን ጎረቤት 3 ዓመት ያህል አብረን ተቀምጠናል መሰለኝ። ተከራይተሽ ገብተሽ እንጂ ንብረትነቱ የወይዘሮ የሺ ስከራይ አፈራርመሽኝ ታውቂያለሽ? አፈራርመሽኛል። ስከራይ ገዝቼ ልሆን ምን ሽማግሌ ነበርሽ ወይንስ እዛ ቤተኛ ነበርሽ? ቤተኛ ነኝ። ቤተኛ ብትሆኚ አፈራራሚ ነበር ስንከራይ ወይም ምስጢረኛ ነኝ? ቤተኛ ነኝ። አብረን ነው የኖርነው። አብረን ነው ቡና የምንጠጣው። ሲወልዱ ያርሳቸዋለሁ፣ ስወልድ ያርሱኛል። ስለዚህ ቤታቸው በመሆኑ እርግጠኛ ነኝ። አብረን ተመርተን የሰራ ነው ቤት ነው እና ምሬት አላቸው። አንድ ወንድም ነበራቸው። እሷቸው አቅመ ደካማ ሆነው በሞት ይሁን ስለቀሩባቸው እሳቸውም ልጃቸው በሽተኛ ስለሆነች እውነትና ንጋት እያደር ይወጣል። የእሳቸው ቤት መሆኑን ማንም ይመሰክራል። በምሬት ይሁን በምን እኛም ተመርተን ነው ትያለሽ፣ እሳቸውም ተመርተው ነው ብለሻል። ግን እኛ የተመራ ሰው አንቺ አሁን ራስ ሸጠሽ አይደል ሄድሽው? እሳቸውም ሸጠው ሂደው ሊሆን ይችላል። እኛ በማናቀው ለሌላ ሰው ሽጠው ያ ሰው ደግሞ ለኛ አስተላልፎ ይሆናል። እሳቸው አልሸጡም፣ እንደማቀው አልሸጡም። እንግዲህ አልሸጡም። እንግዲህ ውስጡን አውቃለሁ ካልሽ እንግዲህ ዋናው ከመረጃ ውጪ ምን ትያለሽ? እኛ መረጃ ያለን የቤት ባለቤት ለመሆናችን በደንብ ላንተም ቢሆን አሳይቻለሁ። በደንብ ሁሉ ስለሆናችሁ መረጃም በሌላ ልታወጡ ትችላላችሁ። እሳቸው አቅመ ደካማ ናቸው፣ ባልቴት ናቸው፣ ትልቅ ሰው ናቸው። እንደገና በሽተኛ ልጅ አላቸው። ከሷ ጋር ይመላለሳሉ ጸበል ለጸበል ምን ለማለት ክራይ ቤት ውስጥ ስላላችሁ እናንተ ውስጥ ለውስጥ ያደረጋችሁት ነገር ይኖራል እንጂ ሴትዮዋ እንደዚህ አይነት ምን አይነት ሰው ነው? ኧረ በእናትህ ምን አይነት ሰው ነው ይዘህ የመጣው? ይኸው ውስጥ ሚስጥሩን የቤቱን ውስጥ ሚስጥር የሚያውቅ ሰው መጥቶ እናንተ የዚህ ቤት ባለቤት አይደላችሁም ካለ ምንድን ነው የምትሉት እናንተ? ከዚህ በላይ ምን እናቀርብ ነው? አንተ ቆይ ከማስረጃ በላይ ምን ትፈልጋለህ? የእናንተ ማስረጃ የተሰራበትን መንገድ እናጣራለን፣ እንደርሳለን። ከዛ በፊት ግን ወይዘሮ የሺን የት ነው የደበቋቸዋት? እሷን ነው ማግኘት የምንፈልገው። እኛ ስለ ወይዘሮ የሺ ምንም የማውቀው ነገር የለም። የሺ ትላለህ አንተም ሌሎቹም ስለ የሺ ነው። ወይዘሮ የሺ አይደለም እንዴ? አፈራርመሽኛል እንዴ አንቺ የሺ የምትይው ተከራይ መሆኔን ቃይን አስጭነሽ አመጣሽኝ አንቺ ነሽ። ተከራይ መሆንሽን አውቃለሁ። ተከራይተሽ እንደገባሽ አይቻለሁ። ያስገባሽውን ተከራይ ከፈለግሽ ማነጋገር ትችያለሽ። ስለኔ ቤት ክራይ መከራየት አንቺ አታውቂ፣ ስለኔ ህይወትም አታውቂ። ስለሳቸው ህይወት ተከብረን የምንኖር ሰዎች ነን። ስለሳቸው ብታውቂ ተከብራችሁ ብትኖሩ ኖሮ የሰው መሬት ላይ መታችሁ የሰው ንብረት ላይ መታችሁ ዛሬ እንደዚህ አይነት ግጭት ውስጥ ባልገባችሁ ነበር። ተከብሮ የሚኖር ሰው የሰውን ንብረት አክብሮ ነው የሚኖረው። ሰው ቤት የሚገነባው በደሙ በላቡ ነው። ይህንን የሚያክል ግቢ ይህንን የሚያህል ቤት ለመገንባት ይህንን ለመስራት ምን ያህል ጊዜ እንደሚፈጅ በደንብ እናውቀዋለን። እኛንም እድሜያችን ፈጅተንበታል። ዝም ብለን ነው እንደ ይህን ቤት ገዝተን ነው። እኛ እኮ ከ50 ዓመት በላይ አብረን የኖርን የፈጀን ሰዎች ነን። አንቺ ገና አሁን ተከራየሽና ገባሽ። በ3 ዓመት በ4 ዓመት እኚህ ሴትዮ እክል ሲገጥማቸው የኔ ነው ማለት ጀመርሽ እንጂ ይሄ መብቱ የወይዘሮ የሺ መብት ነው። ለማን ነው እሱ? ማስረጃ ያለኝ ሴት ነኝ። ለማን ነው ሰው የኔ ነው? ላንቺ መንገር አለብኝ እንዴ? ላንቺ ቤትሽ መጥቼ ማሳየት ነበረብኝ እንዴ? የገዛውበትን ሰነድ ግዴታ ህግ አዋቂ ነው ተብሎ መጥቶ ስለጠየቀኝ አክብሬው ነገሮች ስለተበጣበጡብኝ አክብሬው ነው ያሳየሁት እንጂ አልጠየቅም። ማንም የወይዘሮ የሺ መሆኑን ህዝቡ ስላወቀና ስለመሰከረ ነው። የድሮ ሰው ጠቅላላ ብትጠይቂ ወይዘሮ የሺን ነው የሚያቀርቡልሽ። የሚገርም ነው። እኔ ይህች የሺ የምትባል ሴት አልገባችኝም። የሺ የምትሉት የትኛዋን የሺ ነው? የሺ እንደውም ልጅቷ አሁን ትመጣለች። ስለዚህ እኔ እሷን የሺ ነው የማውቀው እንጂ ሌላ የሺ የምትሉትን የቤቷ ባለቤት ነው። እርስዎ የሚያውቁት የሺ ማናት ነው? የሺ ማውቃትማ የሊዲያ እናት ናታ። የሊዲያ እናትማ የሺ እንዳልሆነች የዚህ ቤት ባለቤት እንዳልሆነች እሱ የተረጋገጠ የሞተ ጉዳይ ነው። አሁን ደግሞ የሺ እንግዲህ የሊዲያ እናት የማን እናት ናት? የሺ እኔ የማውቃት የሺ የምላት የቤቷ ጌታ የናርዶስ እናት ናት።
አረብ አገር ሄዳባት ታማ አይምሯን ታማ መታ እሷን ይዛ ጸበል ለጸበል ስትመላለስ ስትንገላታ ያችን ክፍተት አግኝተሽ ነው እንጂ አንቺ የራሴ ቤት ነው የገዛሁት ያልሽው የሺ ቤት ነው። በፍጹም የሺ ማለት ሊዲያን የወለደችው። ለምን አንተም እኔ እንደምትበጠብጠኝ አይገባኝም። ምንድነው የበጠበጥኩት? እናንተ ናችሁ እኮ የሰው ንብረት ለመውሰድ። የሺ ነው የምታውቀው፣ እኔ ሌላ የሺ ነው የማውቀው። አንተ በዚህ ሳይሆን ልነግርሽ የምችለው ብጥበጣ ሳይሆን ሴትየዋ ከ50 ዓመት በላይ አብረን የተመራንና ጎረቤታሞች ሆነን የኖርን ባልቴት ሴትዮ ናቸው። ባልትና የሚነግዱ ምን የሚነግዱ ቤት አከራይተው የሚኖሩ ሊዲያ የምትያት ከአንድ ሰሞን ክራይ ገብታለች መሰለኝ። የሆነች ሕፃን ልጅ ተከራይታለች። እሷን አውቃታለሁኝ። የእሷ ልጅ ናርዶስ የምትባል ናት። በስህተት ሊዲያ አትበይ። ናርዶስ የምትባል ልጅ እንዳላት አስረግጬ አውቃለሁኝ። 50 ዓመት ማለት ዝም ብሎ እኮ አይደለም መቁጠር። ቤት እኮ ሊሸጣል፣ ይለወጣል፣ ይታደሳል፣ ሊፈርስም ይችላል። ስለዚህ እኛ ደግሞ በዚህ መካከል አንቺ የምታውቂያት የሺን አላውቅም፣ ግን እኛ ከሆነ ሰው ጋር ነው ቤቱን የገዛ ነው ብዬ እሷ አልሸጠችም፣ አልለወጠችም። ችግሯ ልጇ ታማባት ብቻ ጸበል ለጸበል አከራይታ እየዞረች ያለች እናት ናት። ሚስጥሯን ሁሉ ደምድማ ለኔ ትነግረኛለች ብለሽ ነው የምታስቢው? የእናትሽ ልጅ ናት። አብረን የኖርን አብረን እዚህ የእናንተ ሰነድ እኮ ከየሺ ቤት ገዛችሁ የሚል ነገር አያሳይም። የመጀመሪያው ነገር እናንተ ስትሉ የነበረው ከ20 ምናምን ዓመት በፊት ነው ይሄንን ቦታ ገዝተን የያዝነው ነው። ሰነዳችሁም የሚያሳየው እንደዛ ነው። ወይዘሮ የሺ ግን የነበሩት የቅርብ ሰው እንደሆኑ በቅርብ እንደነበሩ ከ10 ዓመት በፊት የነበረ ታሪክ እኮ ነው የምናወራው። እናንተ እኮ እዚህ ተከራይታችሁ ከገባችሁ እኮ ይሄንን ያክል እነሱ እንደሚሉት የ50 ዓመት ታሪክ የላችሁም እኮ። እናንተ ግን ለእኔ ስትነግሩኝ የ50 ዓመት ታሪክ ያለው ቦታ አድርጋችሁ ነበር ስታወሩኝ የነበረው። እኛ እንግዲህ ከሌላ ሰው ተላልፎ ወይም ተሽጦ ሊሆን ይችላል። ተሽጦ ሌላ ሰው አሁን ይሄ እኮ አያዋጣም። ይሄ አያዋጣም። ወይዘሮ የሺን የት ነው ያደረጋችኋት? የት ነው ያለችው? ተከራይታችሁ ነው የምትኖሩት። ተከራይ ደግሞ በአከራይ አድራሻ ገንዘብ ያስገባል። ስለዚህ የሺን ታመጣውታላችሁ። የትም አናመጣትም። እኛ ስለ የሺ የምናውቀው ነገር የለም። እንደውም ልጇ ትመጣለች፣ አሁን ሊዲያ የምትባለው እሷም ልታያት ይገባል። እሺ ታለች። ሊዲያም ትምጣ። ሊዲያም ትመጣለች። እንደው ሊዲያና ናርዶስ አንድ ሰው ናቸው ወይ የሚለውን እርሱ ያረጋግጡልኛል። በቃ ይሻላል እንደሱ። ትምጣ። እንደው ተቸገርን እኮ። ይሄው እንግዲህ የሰው ንብረት የሰው ቤት ይዞ የኔ ነው ብለው እንደዚህ ድርቅ የሚሉበት ዘመን ላይ ደረስን። እንደው ካሜራ የሚያስበራውት ከእርሶ ጋር ለማውራት ነው። እውነቱ ምንድን ነው? ይሄን እንግዲህ እኔ እንደዚህ አይነት ሊዲያ የምትባል ልጅ ተከራይ ነው ማቀው። የእሷ አንዷ ልጇ ናርዶስ የምትባል ልጅ ነው ማቀው። እዚሁ ተወልዳ ያደገች ትልቅ ስትሆን ታግዘኛለች ብላ አረብ ሀገር የላከቻት እርሶን እንኳን አይተው ነው ማቀው። ከዛ በኋላ ልጅቷ እዛ ሄዳ ስትኖር አይምሮ በሽተኛ ሆናባት ስትመጣ እሷ ባልትና ትነግር ነበር። እሱንም ንግድ ትላ ቤቷን አከራየች። ከዛ እሷን ጸበል ለጸበል ይዛ መዞር ጀመረች። በዚህ ክፍተት ሲያገኙ ከጎኗ ሰው እንደሌለ ሲያውቁ አብረው ተሻርከው ያደረጉት ድርጊት ነው እንጂ ሊዲያ የምትባል ልጅ የላትም። ይሄ የማጭበርበሪያ ሰነድ ኬት እንዳመጡ እግዚአብሔር ይወቀው። አለማፈራቸው ራሱ እንግዲህ እቺ ነው እሷን ነው እንግዲህ። ተከራይ አልነበርሽ እንዴ? ተከራይተሽ አይደል መጀመሪያ የገባሽው? ከየት መተሽ ነው ወይዘሮ ልጅ የሺ ልጅ ነኝ ብለሽ የምታስወሪው? ይቅርታ አላወኳቸውም። ማናቸው ሲጀምር? አንቺ ምንድን ነው የምትይው? ይሄው እሳቸውን ታውቂያቸዋለሽ? አየሽ፣ ስለማታውቂያቸው ያላወቅሽበት ምክንያት ምን እንደሆነ ታውቂያለሽ? ተከራይ ስለሆንሽ ትላንት ስለመጣሽ ነው ማታውቂያቸው። ማለት አልገባኝም። እንዴ ምንድን ነው የምለው ነው የመጡት ደግሞ ማናቸው? ቆይ እኔም የሚገርምሽ ድሮ ማውቃቸው እንዲሁ ቤተክርስቲያንም ገበያም ላይ ማያት ሴትዮ ለተወሰነ ጊዜ አብረን እዚህ አካባቢ የኖርን ነበር። እኔ የተወሰነ ሴትዮ የተከበርኩኝ አብሬ ከወይዘሮ ሺ ጋር የኖርኩኝ። አንቺ የሺ ልጅ ነኝ ነው የምትይው? አዎ እናቴ አንቺ ልጅ አይደለችም። አንቺን አልወለደችሽም። ናርዶስ የምትባል ልጅ ነው ያላት። አንቺ ተከራይተሽ እንደገባሽ አንድ ክፍል ቤት ውስጥ አውቃለሁኝ። እናንተ አሁንም ይሄንን እየካዳችሁ ነው ያላችሁት። ምን ማለት ነው? አሁንም መከር ላይ ናችሁ እንዴ? እናንተ ምንና ምክዳው እንዴ? እናቴን እንድክዳት ነው እንዴ የምትፈልጉት እናንተ?
አሁንም እየካዳችሁ ነው። ቆይ ማናት እናቴን እንድክር ነው የምትፈልጉት? ሲጀምር ማንን ያመጣብን? እዛም እየተሰባሰብክ እየመጣን ካጃ አይደለም እናትሽ እንዳልሆነች በርግጠኝነት ታውቂያለሽ። ተከራይተሽ እንደገባሽ ኧረ በቃ እንደዚህ ምንድነው የሚበቃኝ? እያንዳንዳችሁ ለሰራችሁት ስራ ትጠየቃላችሁ፣ ትቀጣላችሁ። ደግሞ ወይዘሮ የሺን የት እንዳስገባችሁ ትናገራላችሁ። ስለዚህ የምናውቀው ነገር የለም። አላውቅም። በቃ ትናገራላችሁ። እኔ በእርሶ ፊት መጨቃጨቅም እንትን ማለትም አልፈልግም። አንቺ እንኳን መተሽ እየኖርሽበት ነው። አንቺ እንኳን ከየትም መታችሁ እየኖራችሁ ተለቃቅማ ያላቸው ሴትዮ ከ50 ዓመት በላይ የኖሩበት ቤታቸው ነው። በቃ ሰማን። እኛ ይሄንን እምነትም የለንም። መታችሁ ቤቴ ነው ማለት አትችሉ። ማስረጃ ይዘሽ ቀረቢና ነው የምትከራከሪው፣ ወይም ቤቱ የኔ ነው እንዳትይን ብቻ ቆይተሽም በቃ። ስለዚህ ይዘህልን ትወጣለህ። እንመጣለን። ከህግ ሰው ጋር ነው የምመጣው። ለቃቅሜ ይዣችሁ ልሄድ ነው የምመጣው። ከዚህ በኋላ እመጣለሁ። ችግር የለውም፣ ይመጣል። እኛ ደግሞ አናስገባህም። ሁለተኛ እንድትመጣ አንፈልግም። ቤታቸው በየቤታው እየሰበሰብክ እየመጣ አታስቸግረን። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ ኧረ ምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ፣ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።